ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሐምሌ 6 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሸዋ የአገዛዙ ኃይሎች መውጫ አጥተው ሜዳ ላይ ሲቀሩ የሶስተኛ ዙር የፋኖ ሰራዊት አባላት በደማቅ ሁኔታ ተመርቀዋል። የግንባር መረጃ እናስደምጣችኋለን። በትግራይ ክልል ከፍተኛ ወታደራዊ ውጥረት ባለበት በዚህ ሰዓት ኢሰመጉ አገዛዙ ሕግ ያስከብር ሲል የጦርነት ጥሪ አቅርበዋል። ሰሙታላችሁ። ኮሎኔል ደመቀ ዘውዱ ከሰሞኑ በሰጡት ቃለ መጠይቅ የአማራ ሙሴ ነኝ ማለታቸው አነጋጋሪ ሆኗል። ሰሙታላችሁ። በሱዳን የፈጥኖ ደራሽ ኃይል መሪ በጄኔራል ሄሜቲ ላይ የሞት ፍርድ ሲበየን የአውሮፓ ፓርላማ ድርጅቱ በአሸባሪነት እንዲፈረጅ በይፋ ጠየቀ። የሲኤንኤን አዲስ የምርመራ ዘገባ በሳውዲ አረቢያ የሞት ፍርድ የተፈረደባቸውን የኢትዮጵያውያን ስደተኞች እጅግ አሰቃቂ ሁኔታ ይፋ አድርጓል። መረጃውን ይዘናል። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ የአገዛዙ ኃይሎች መውጫ አጥተው ሜዳ ላይ ሲቀሩ የንጉሥ ሳህለ ስላሴ ክፍለ ጦር የሶስተኛ ዙር የፋኖ ሰራዊት አባላትን አስመረቀ። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በአጼ ዘርዓ ያዕቆብ ኮር በናደው ክፍለ ጦር እጅ የገቡት የዚህ የከሰረው አገዛዝ ኃይሎች ዛሬ መውጫ አጥተው ሜዳ ላይ እንደቀሩና በየቦታው ለእልቂት እየተዳረጉ እንደሆነ በገሃድ እየመሰከሩ ይገኛሉ። በተለይም የፋኖ ሰራዊት የማረካቸውን ወታደሮች ሰብአዊ መብትና ክብር ጠብቆ በጥሩ ሁኔታ ተንከባክቦ የሚይዝ ከፍ ያለ የሞራል ልዕልና ያለው ድርጅት ባለቤት መሆኑን እነዚህ ምርኮኞች ራሳቸው ሕያው ምስክር ሆነዋል። ይህ ድርጊት ደግሞ የጦርነቱን መደምደሚያ የፋኖን ጀግንነትና የትግሉን ፍትሐዊነት ቁልጭ አድርጎ የሚያሳይ ታሪካዊ ክስተት ሆኗል። ያለምንም ስልትና መውጫ መንገድ ወታደሩን ለረመጥና ለእሳት የሚዳርገው የከሰረው የብልጽግና አገዛዝ ዛሬ በአማራ ክልልና በአማራ ሕዝብ ላይ የከፈተው የጥፋት ጦርነት በየግንባሩ የራሱን የውድቀት ማህተም እያስመታበት ይገኛል። የ101ኛ አየር ወለድ ክፍለ ጦር ምርኮኞች ምስክርነት የሚያሳየው ይህንኑ የአገዛዙን የክህደትና የብቃት ማነስ ታሪክ ነው። ይሄ የአፋብን መለያ የሆነው ምርኮኞችን የሰብአዊ መብት አጠባበቅ የላቀ የሞራል ልዕልና ጠላትን በጦር ሜዳ ውሎ ብቻ ሳይሆን በሀሳብም በግብርም ያሸነፍንበት ዋነኛ መሳሪያችን ሆኗል። ዛሬ በማን አለብኝነት የሚፎክረው አገዛዙ የኢትዮጵያ ጠንቅ መሆኑንና ነገ ዕጣ ፈንታው ምን እንደሚሆን ከነዚህ ምርኮኞች መማር የሚገባው ሲሆን ፍትህና እውነትን የያዘው አፋብን ሸዋ ጠቅላይ ግዛት አሳምነው እዝ የነገው አስተማማኝ ድልን እያረጋገጠ ወደፊት መራመዱን እንደሚቀጥል እዙ አስታውቋል። በሌላ በኩል ይህንን ወታደራዊ የበላይነት ይበልጥ የሚያጠናክር በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ በአጼ አምደ ጽዮን ኮር ስር የሚገኘው ንጉሥ ሳህለ ስላሴ ክፍለ ጦር ለተከታታይ ወራት የፖለቲካና ወታደራዊ ስልጠና ሲሰጣቸው የነበሩትን የሶስተኛ ዙር ምልምል መደበኛ የፋኖ ሰራዊት አባላትን ሐምሌ 5 2018 ዓ.ም በደማቅ ሁኔታ አስመርቋል። በጥብቅ ዲስፕሊንና በከፍተኛ ወታደራዊ ሳይንስ የሰለጠኑት እነዚህ የፋኖ አባላት ምርቃት የተካሄደው በሳሲት ሲሆን በስነ ስርዓቱ ላይ የሸዋ ጠቅላይ ግዛት አሳምነው እዝ ከፍተኛ አመራሮች፣ የኮር የክፍለ ጦር እንዲሁም የተጉለትና ቡልጋ አውራጃ የቀበሌ አመራሮችና በርካታ የህዝብ ክፍሎች ተገኝተዋል። የክፍለ ጦር ዋና አዛዥ መቶ አለቃ ደሞዝ አሸኔ ለተመራቂዎቹ እንኳን ደስ አላችሁ መልእክት ያስተላለፉ ሲሆን የሰልጣኞችን መታወቂያና ሰርተፍኬት በክብር አበርክተዋል። ለዚህ ስኬት ከፍተኛ አስተዋጽኦ ላበረከቱ የውስጥና የውጭ አካላትም ምስጋና አቅርበዋል። በምረቃ መርሃ ግብሩ ላይ የተገኙት የእዙ የፖለቲካ አመራሮች አርበኛ መስፍን ተስፋይና አርበኛ ግዛቸው ሳለ ተጉለትና ቡልጋ የበርካታ ታላላቅ ነገስታት መፍለቂያ ታሪካዊ ቦታ መሆኑን በመጥቀስ አዲሶቹ ተመራቂዎች የዚህ ታሪካዊ ማህበረሰብና የነጻነት አርበኝነት አካል በመሆናቸው የተሰማቸውን ከፍ ያለ ኩራት ገልጸዋል። በተመሳሳይ የተጉለትና ቡልጋ አውራጃ የሳሲት ዋና አስተዳዳሪ አርበኛ ኃይሉ ለገሰ ለተመራቂዎቹ የቃል ኪዳን አደራ የሰጡ ሲሆን ለአሰልጣኞች የማበረታቻ ሽልማት እንዲሁም ለክላስተርና ቀበሌ አመራሮች የክብር እውቅና በመስጠት ፕሮግራሙ በድል አድራጊነት ስሜት በደማቅ ሁኔታ ተጠናቋል። ኢሰመጉ በትግራይ ወታደራዊ ውጥረት ባለበት በዚህ ሰዓት አገዛዙ ሕግ ያስከብር በሚል የጦርነት ጥሪ አስተላለፈ። የኢትዮጵያ ሰብአዊ መብቶች ጉባኤ የተባለው ከተመሰረተበትና ገለልተኛ ሆኖ የዜጎችን መብት ከመጠበቅ ይልቅ በትግራይ ክልልና በአገዛዙ መካከል ከፍተኛ ወታደራዊ ውጥረት ባለበት በዚህ ወሳኝ ወቅት አገዛዙ ሕግ ያስከብር በሚል ሽፋን ወደ ክልሉ ጦር እንዲዘምት የጦርነት ቀስቃሽ ሆኖ
መውጣቱ ታውቋል። ተቋሙ ሰኞ ሐምሌ 6 2018 ዓ.ም ባወጣው ይፋዊ መግለጫ በትግራይ ክልል በግዳጅ እየተካሄደ ያለውን የውትድርና ምልመላና የሰብአዊ መብት ጥሰቶችን በማስቆም አገዛዙ ህገ መንግስታዊ ግዴታውን ሊወጣ ይገባል በሚል አገዛዙ ወደ ቀጠናው ጦር እንዲያሰማራና ወታደራዊ እርምጃ እንዲወስድ በግልጽ የሚቀሰቅስ ጥሪ አድርጓል። ኢሰመጉ በመግለጫው እንዳመለከተው በአገዛዙና በህዝባዊ ወያኔ ሓርነት ትግራይ መካከል የተደረገውን የፕሪቶሪያ ስምምነት ተከትሎ በአካባቢው አንጻራዊ ሰላምና መረጋጋት ሰፍኖ የነበረ ቢሆንም በቅርቡ የክልሉ ምክር ቤት ያጸደቀው አዲስ አዋጅ ይህንን ሂደት አደጋ ላይ ጥሎታል ብሏል። አዋጁ ለውትድርና አገልግሎት በግዳጅ የሚመለምልና ይህንን ተግባር የሚቃወሙ ሰዎችን እስከ ሞት ቅጣት ድረስ በሚያስቀጣ መልኩ የተቀረጸ መሆኑን በመግለጽ አገዛዙ በዚህ ጉዳይ ላይ ዝምታን መምረጥ እንደሌለበትና ጣልቃ መግባት እንዳለበት ጠቁመዋል። ይህ አዋጅ ወጣቶችና እድሜያቸው ከ18 ዓመት በታች የሆኑ ህጻናት ሳይቀሩ በግዳጅ ወደ ውትድርና ማሰልጠኛዎች እንዲገቡ እያስገደደ መሆኑንና ይህም በአካባቢው ነዋሪዎች ዘንድ ከፍተኛ ስጋት መፍጠሩን ተቋሙ ገልጿል። ይሁን እንጂ ተንታኞች እንደሚሉት ኢሰመጉ በትግራይ ክልል እየተፈጸመ ያለውን የግዳጅ ውትድርናና የህጻናት ምልመላን በይፋ ማውገዙ የሚደገፍ ቢሆንም በአሁኑ ወቅት ቀጠናው በከፍተኛ ወታደራዊ ፍጥጫና በድሮን ጥቃቶች ውጥረት ውስጥ ባለበት ሰዓት አገዛዙ የፌዴራል መንግስት ህግ ያስከብር በሚል ያቀረበው ጥሪ የአገዛዙን ቀጣይ ወታደራዊ ዘመቻና የጦር ስምሪት ህጋዊ ሽፋን ለመስጠት የታለመ ሴራ መሆኑን ያጋልጣል። ኢሰመጉ ለአገዛዙ የጦርነት ግብዓት የሚሆን የፕሮፓጋንዳ ሽፋን በመስጠት አገዛዙ ህግ ለማስከበር በሚል ሰበብ ወደ ትግራይ ጦር እንዲያዘምትና አዲስ አውዳሚ ጦርነት እንዲቀሰቀስ መንገድ በመጥረግ ትችት ቀርቦበታል። ኮሎኔል ደመቀ ዘውዱ ከሰሞኑ በሰጡት ቃለ መጠይቅ የአማራ ሙሴ ነኝ ማለታቸው አነጋጋሪ ሆኗል። ኮሎኔል ደመቀ ዘውዱ በጎንደር ህዝብ ተጋድሎ ካፈና ነጻ የወጡበትን የሐምሌ 5 ቀን አስመልክቶ አነጋጋሪ ቃለ መጠይቅ ሰጥተዋል። በዚህ አነጋጋሪ ቃለ መጠይቃቸው የሐምሌ 5ና አጠቃላይ የዚያን ወቅት ሁኔታ ለመዳሰስ ሞክረዋል። ታዲያ በዚህ የወቅቱን አጠቃላይ ሁኔታ በዳሰሱበት ቃለ መጠይቃቸው ራሳቸውን ከእስራኤላውያን ነጻ አውጪዎች ከሙሴና ከዳዊት ጋር በማነጻጸር የአማራ ሙሴ ነኝ ማለታቸው አነጋጋሪ ሆኗል። እግዚአብሔር ይወደኛል የሚሉት ኮሎኔሉ በሐምሌ 5 ተኩስ የተነሳ በአማራ ክልልና በኢትዮጵያ ለውጥ መጥቷል ሲሉ አክለዋል። እምነት ላለው ሰው በምክንያት ነው ከባርነት እንድንወጣ ይህ ጉዳይ በጎንደር የተከሰተውም ይላሉ። ዕለቱን የማከብረው በሃይማኖታዊ ጉዳይ ነው ሲሉ የሚቀጥሉት ኮሎኔል ደመቀ እስራኤላውያን ከሲና በረሃ የወጡበትን መጽሐፍ ቅዱሳዊ ታሪክ አብራርተዋል። እግዚአብሔር እስራኤላውያንን ከሲና በረሃ ለማውጣት ሙሴን ሰጣቸው፣ ከጎልያድ ጥቃት ነጻ ሲወጡ ዳዊትን ሰጣቸው። የዚያን ጊዜ ደግሞ ህወሓት አጣብቂኝ ችግር ውስጥ ሲወድቅ እኔ ተገኘው፣ ብዙ ህዝብ ደግሞ ከጎን የተሰለፈ በማለት ራሳቸውን እንደ ሙሴ የጎንደርን ህዝብ እንደ እስራኤላዊ መስለው መለኮታዊ ቀመስ ማብራሪያን ሰጥተዋል። ኮሎኔሉ ሲቀጥሉ ዳዊትም ተባለ ሙሴም ተባለ ተከታያቸው ብዙ ነው፣ እንደ እድል ሆኖ ግን ለታሪኩ እነሱ ታድለዋል። እኔ ያንን እድልና ታሪክ ለእኔ ስለሰጠኝ እግዚአብሔርን በጣም ነው የማመሰግነው በማለት ያንን ትግል እንደ ሙሴ እንዲመሩ ፈጣሪ እንደመረጣቸውም አክለዋል። ኮሎኔሉ በሐምሌ 5 2008 ዓ.ም በጎንደር የተነሳው ህዝባዊ ተኩስና ተቃውሞ የህወሓትን የማይደፈርነት ምስል የሰበረና ለ2010 ሀገራዊ ለውጥ ዋና መሰረት መሆኑን ገልጸዋል። በመሆኑም ዕለቱ ሳይደበዝዝ እየተከበረ እንዲቀጥል ጥሪ አቅርበዋል። እኔ ራሴ የግሌ በዓል ነው እያላስብም እኔ ከኔና ከእግዚአብሔር ላይ በጣም ትልቅ ነው ብዬ ስለማምን እኔ ሁሌ ያን ቀን በሃይማኖታዊ ጉዳይ አከብረዋለሁ። እሱ ቃሌ ነበረ እንዳከብር። አሁን ስናየው የህዝቡ የሆነ ነው፣ የመላ ወጣቶች የሆነ ነው። ደግሞ መሆን አለበት። የመላ ወልቃይት ጠገዴ ማህበረሰብ፣ የመላ ጎንደር ማህበረሰብ፣ የመላ አማራዎች፣ የመላ ኢትዮጵያውያን ነው። አስፍቶ ለሚያይ እምነት ላለው ሰው ከሆነ በምክንያት ነው ጎንደር ይህን ጉዳይ የተነሳው። ለዛኛው ለውጥ እንድመጣ ከባርነት እንድንወጣ ነበረ እግዚአብሔር ያንን የፈጠረ። እስራኤላውያን ከሲና በረሃ ሲወጡ ነፃ ሲወጡ ሙሴ ሰጣቸው። ከጎልያድ ጥቃት ነፃ ሲወጡ ዳዊት ሰጣቸው። ዛን ጊዜ ነው ደግሞ ያንን ችግር ህወሓት በጣም እዚያ ውስጥ አጣብቂ ውስጥ ሲደርስ ደግሞ እኔ ተገኘሁ። ብዙ ህዝብ ደግሞ ከኔ ጋር ተሰለፈ። እነዚያ ሰዎች ዳዊትም ተባለ ሙሴም ተባለ በኋላቸው ተከታይ ብዙ ነው። እድል ሆኖ ግን እነሱ ለታሪኩ አድለዋል። እኔ ያንን እድል ታሪክን ለኔ ስለሰጠኝ እግዚአብሔር በጣም ነው የማመሰግነው። በሱዳን ፈጥኖ ደራሽ ኃይል መሪ
በሄሜቲ ላይ የሞት ፍርድ ሲፈረድ የአውሮፓ ፓርላማ ድርጅቱ በአሸባሪነት እንዲፈረጅ ጠየቀ። በጎረቤት ሀገር ሱዳን እየተካሄደ ያለውን አስከፊ ጦርነትና የሲቪሎችን እልቂት ተከትሎ በሀገሪቱ ወታደራዊ መዋቅርና በዓለም አቀፍ ዲፕሎማሲ ደረጃ መናወጥ የፈጠሩ ውሳኔዎች በይፋ ተሰምተዋል። ትናንት እሁድ በሱዳን ፖርት ሱዳን ከተማ የተሰየመው የሱዳን ጸረ ሽብር ፍርድ ቤት በአርኤስኤፍ ዋና አዛዥ ጀኔራል መሐመድ ሐምዳን ዳጋሎ በሁለት ወንድሞቹና በሌሎች 13 ከፍተኛ የጦር መኮንኖችና ታዋቂ ግለሰቦች ላይ በሌሉበት የሞት ፍርድ ውሳኔ አስተላልፏል። ይህ በሄሜቲና በቡድኑ ላይ የተላለፈው የሞት ፍርድ ውሳኔ የመጣው በምዕራብ ዳርፉር ግዛት ዋና ከተማ በሆነችው ኤልጄኔና ውስጥ የተፈጸሙ የጦር ወንጀሎችን፣ በሰብአዊነት ላይ የተፈጸሙ ወንጀሎችንና የዘር ማጥፋት ድርጊቶችን ፍርድ ቤቱ በጥልቀት መርምሮ ጥፋተኛ ሆኖ በማግኘቱ ነው። በሰኔ ወር 2023 የምዕራብ ዳርፉር ገዢ የነበሩትን ሐሚስ አባካርን የፈጣን ደራሽ ኃይሉ ታጣቂዎች በቁጥጥር ስር ውለው በወቅቱ የክልሉ አዛዥ በነበረው አብዱል ራህማን ጁማ ባርካላ ፊት ካቀረቧቸው በኋላ በአሰቃቂ ሁኔታ መገደላቸውና ነውር የተሞላበት የሚያሳዩ የቪዲዮ ማስረጃዎች በፍርድ ቤቱ ቀርበዋል። የፍርድ ቤቱ ዳኛ ባስተላለፉት ውሳኔ መሰረት ከሄሜቲ በተጨማሪ ወንድሞቹ አብዱላሂም ዳጋሎና አልቆኒ ሐምዳን ዳጋሎ እንዲሁም የቀድሞ ምክትል ገዢ ኤልቲጃኒ አልታሂር ካርሹም የአሁኑ የፈጣን ደራሽ ኃይል የክልሉ አዛዥ ኢድሪስ ሐሰን ሃሩን በርካታ የአረብ ጎሳ መሪዎችና የቡድኑ አክቲቪስቶች በሞት ፍርድ እንዲቀጡ ተወስኗል። ፍርድ ቤቱ እነዚህ ግለሰቦች በሱዳን የወንጀል ሕግ መሰረት በዘር ማጥፋት፣ በህዝብ ንብረት ውድመትና የተከለከሉ የጦርነት ስልቶችን በመጠቀም ጥፋተኛ መሆናቸውን አረጋግጧል። ፍርድ ቤቱ የፈጣን ደራሽ ኃይሉ ንብረቶች በሙሉ ተወርሰው ለሱዳን መንግስት ገቢ እንዲሆኑ ያዘዘ ሲሆን ወንጀለኞቹን በቁጥጥር ስር ለማዋል የኢንተርፖል ዓለም አቀፍ የእስር ማዘዣ እንዲወጣ መመሪያ ሰጥቷል። ዳኛው አክለውም እነዚህ ዓለም አቀፍ ወንጀሎች በፖለቲካ ምህረት የማይሻሩና ጊዜ የማይሽራቸው መሆኑን አስገንዝበዋል። በሌላ በኩል ይህንን የሱዳን ፍርድ ቤት ውሳኔ ተከትሎ የአውሮፓ ፓርላማ በሱዳን እየተካሄደ ያለውን ጦርነትና በተለይም ከበባ ውስጥ በምትገኘው ኤልኦቤይድ ከተማ ውስጥ የተፈጸሙትን ግፎች አጥብቆ በመኮነን የአውሮፓ ህብረት የሱዳን ፈጣን ድራሽ ኃይልን በአሸባሪ ድርጅትነት እንዲፈርጀው በይፋ ጥሪ አቅርበዋል። ባለፈው ሳምንት በፓርላማው በከፍተኛ የድምፅ ብልጫ በ476 የድጋፍ ድምፅ የጸደቀው ይህ ውሳኔ በታጣቂዎቹ የሚፈጸሙትን ጾታዊ ጥቃቶችና ሲቪሎችን ለረሃብ የመዳረግ ድርጊቶች በአስቸኳይ እንዲቆሙ አሳስበዋል። የአውሮፓ ፓርላማ አባላት ህብረቱ በሲቪሎች ላይ ለሚፈጸሙ ጥቃቶች ኃላፊነት ባለባቸው ግለሰቦች ላይ ብቻ ሳይሆን የተባበሩት መንግስታት ድርጅት የጣለውን የጦር መሳሪያ ማዕቀብ በመጣስ ጦርነቱን እያሳለጡ ባሉ የውጭ አካላትና ድርጅቶች ላይ በተለይም ግሎባል ሴኩሪቲ ሰርቪስ ግሩፕ በተባለው ተቋም ላይ አስገዳጅ ማዕቀብ እንዲጥል ጠይቀዋል። በተጨማሪም በተፈጸሙት የጦር ወንጀሎች ላይ ገለልተኛ ምርመራ እንዲደረግና የዓለም አቀፉ የወንጀለኞች ፍርድ ቤት የዳኝነት ስልጣን በመላው ሱዳን እንዲሰፋ ፓርላማው ጠይቋል። የተባበሩት መንግስታት ድርጅት የእውነታ አውጪ ተልዕኮ ቀደም ሲል በኤልፋሽር ላይ የተፈጸሙት ግፎች የዘር ማጥፋት ወንጀል ምልክቶች እንዳሏቸው መግለጹ የሚታወስ ሲሆን የአውሮፓ ፓርላማም የውጭ ሀገራት ለአርኤስኤፍ የሚያደርጉትን የጦር መሳሪያ አቅርቦት በአስቸኳይ እንዲያቆሙ በጥብቅ አሳስቧል። አዲስ የወጣ የምርመራ ዘገባ በሳውዲ አረቢያ የሞት ፍርድ የተፈረደባቸው የኢትዮጵያን ስደተኞችን አሳሳቢና አሰቃቂ ሁኔታ ይፋ አደረገ። የዓለም አቀፉ የሲኤንኤን የዜና ተቋም ባወጣው አዲስ የምርመራ ዘገባ በሳውዲ አረቢያ የሞት ፍርድ የተፈረደባቸው በርካታ ኢትዮጵያውያን ስደተኞች እጅግ አሳሳቢና ለሕይወት አስጊ በሆነ ሰቆቃ ውስጥ እንደሚገኙ ይፋ አድርገዋል። በደርዘን የሚቆጠሩ ስደተኞች ከእጽ ጋር በተያያዙ ወንጀሎች ተከሰው በከባድ ማሰቃየት፣ ፍትሐዊ ባልሆነ የፍርድ ሂደትና የሕግ ጠበቃ በሌለበት ሁኔታ የሞት ፍርድ እንደተበየነባቸው ዘገባው በዝርዝር አመልክቷል። የምርመራ ዘገባ ትኩረቱን ያደረገው በደቡብ ምዕራብ ሳውዲ አረቢያ በሚገኘው የሐሚስ ሙሻይት እስር ቤት ውስጥ በሚገኝ አንድ ኢትዮጵያዊ የሕይወት ታሪክ ላይ ነው። ማንነቱን ላለመግለጽ አማኑኤል በሚል ስም የተጠቀሰው ይህ ወጣት በሰሜን ኢትዮጵያ ተከስቶ ከነበረው ግጭትና በኮቪድ-19 ወረርሽኝ ወቅት ከትግራይ ክልል በመሸሽ በየመን በኩል የተሰደደ ሲሆን በኋላም በሳውዲ አረቢያ በረኝነት ተቀጥሮ ሲሰራ ቆይቶ ሐሺሽ በማዘዋወር ወንጀል በቁጥጥር ስር ውሏል። ወጣቱ ለሚዲያው በሰጠው ቃል በምርመራ ወቅት ከባድ ድብደባ እንደተፈጸመበት፣ ሊረዳቸው የማይችላቸውን በአረብኛ ቋንቋ የተጻፉ ሰነዶችን በግድ እንዲፈረም መደረጉን፣ ጠበቃም ሆነ የኢትዮጵያ ቆንስላ ባለስልጣናት የማግኘት መብት እንደተከለከለና የሞት ፍርድ ከመፈረዱ በፊት በጣም አጭርና ውስን የትርጉም አገልግሎት ብቻ የነበረው የፍርድ ቤት ችሎት እንደተደረገለት ገልጿል። እኔ በህይወት ያለው ሙት ነኝ ሲል ለሚዲያው የተናገረው ወጣቱ በአንድ ክፍል ውስጥ አብረውት የነበሩ 5 እስረኞች በቅርቡ ያለምንም ቅድመ ማስጠንቀቂያ መገደላቸውንና እርሱም በከፍተኛ ፍርሃት ውስጥ እንደሚኖር ሁኔታውን በኢትዮጵያ ከሚገኙ ቤተሰቦቹም እንደደበቀ ተናግሯል። ዘገባው በርካታ እስረኞች ይህንን ሰቆቃ መቋቋም አቅታቸው ራሳቸውን ለማጥፋት ሙከራ ማድረጋቸውን ጠቅሷል።
የሰብአዊ መብት ድርጅቶች እንደገለጹት በሀሚስ ሙሻይት እስር ቤት ብቻ ከእጽ ጋር በተያያዙ ወንጀሎች ምክንያት የሞት ፍርድ የተፈረደባቸው የኢትዮጵያ ዜጎች ቁጥር 60 ገደማ እንደሚሆን የሚታመን ሲሆን በሌሎች እስር ቤቶች ውስጥም በተመሳሳይ የፍርድ ውሳኔ የተያዙ ተጨማሪ በርካታ ኢትዮጵያውያን ይገኛሉ። ሳውዲ አረቢያ እንደ አውሮፓውያን አቆጣጠር በ2025 ዓ.ም ብቻ በ356 ሰዎች ላይ የሞት ፍርድ የፈጸመች ሲሆን ይህም በቅርብ ዓመታት ውስጥ ከተመዘገቡት የሞት ፍርድ ከፍተኛው ቁጥር ነው። ከእነዚህ ውስጥ 240 የሚሆኑት ከእጽ ጋር በተያያዙ ወንጀሎች የተፈረደባቸው ሲሆን አብዛኛዎቹ የውጭ ሀገር ዜጎችን ያካተቱ ናቸው። እንደ አውሮፓውያን አቆጣጠር በ2026 ደግሞ 71 ሰዎች ለህይወት አስጊ ባልሆኑ የእጽ ወንጀሎች የሞት ፍርድ የተፈጸመባቸው ሲሆን ለእነዚህ ወንጀሎች የሞት ፍርድ ከተፈጸመባቸው የውጭ ሀገራት ዜጎች መካከል ከፍተኛውን ቁጥር ኢትዮጵያውያን እንደሚይዙ የምርመራው ውጤት አረጋግጧል። ቃለመጠይቅ የተደረገላቸው የህግ ባለሙያዎችና የመብት ተሟጋቾች ተከሳሾቹ ብቁ የህግ ጠበቃ ለማግኘት በቂ ያልሆነ የትርጉም አገልግሎትና በማሰቃየት የተገኙ የእምነት ቃሎችን መሰረት በማድረግ የሚሰጡ የጥፋተኝነት ውሳኔዎች ስርዓታዊ እንቅፋቶች ሆነውባቸዋል ብለዋል። የምርመራ ዘገባ በመቶ ሺዎች የሚቆጠሩ ኢትዮጵያውያን በጅቡቲና በየመን በኩል ወደ ሳውዲ አረቢያ ለስራ ፍለጋ የሚጓዙበትን የፍልሰት መስመር አደገኝነት በድጋሚ ያሳየ ሲሆን ስደተኞች በዚህ መስመር ለዘረፋና ለእገታ እንደሚጋለጡ እንዲሁም ህገወጥ እቃዎችን እንዲያጓጉዙ በአዘዋዋሪዎች ግፊት ይደረግባቸዋል ተብሏል። ዓለም አቀፉ የስደተኞች ድርጅት በታህሳስ 2025 ባወጣው መረጃ መሰረት ከኢትዮጵያ የሚነሱ ድንበር ተሻጋሪ የሰዎች እንቅስቃሴ በጥቅምት 2025 እንደ አውሮፓውያን አቆጣጠር ከፍተኛ ጭማሪ አሳይቶ በጣቢያዎች በአጠቃላይ 45150 እንቅስቃሴዎች የተመዘገቡ ሲሆን ይህም ከበፊቱ ወር ጋር ሲነጻጸር በዕለታዊ አማካኝ የ26 በመቶ ከፍተኛ ጭማሪ አሳይቷል። ይህ የሞት ፍርድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በግንቦት 2018 ዓ.ም ካካሄደው ጠቅላላ ጉባኤ በኋላ ለዓለም አቀፉ ማህበረሰብ ሰብአዊ መብትን፣ ምህረትንና ፍትህን እንዲያስከብሩ ጠንካራ ጥሪ ማቅረቡ የሚታወስ ነው። ሲኖዶሱ በውጭ ሀገራት የሚገኙ የኢትዮጵያውያንን መብትና ክብር ለመጠበቅ የተቀናጀ ጥረት እንዲደረግ አጥብቆ ያሳሰበ ሲሆን በተለይም በሳውዲ አረቢያና በደቡብ አፍሪካ ስደተኞች ላይ እየደረሰ ያለውን እስራት፣ የሞት ፍርድ አፈጻጸምና የታለሙ ጥቃቶችን ለይቶ አውግዟል። በተመሳሳይ መልኩ የኢትዮጵያ ካቶሊክ ቤተክርስቲያን ጳጳሳትም በግንቦት 2018 ዓ.ም ባወጡት መልእክት የሳውዲ አረቢያ መንግስት በኢትዮጵያውያን ስደተኞች ላይ ያስተላለፈውን የሞት ፍርድ በአስቸኳይ እንዲያነሳ በጥብቅ ጠይቀዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።